ሰላም ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ከማይንቀሳቀስ ንብረት ጋር በተያያዘ የመንደር ውል ህጋዊ የሚሆንባቸውን አምስት ሁኔታዎች አንድ በአንድ መነግራችሁ ነው የሚሆነው። ለዚህ አስተማሪ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ተቀላቀሉ። እስከ መጨረሻው ድረስ እንድትከታተሉ እጋብዛለሁ። እንግዲህ ውድ የቻናል ቤተሰቦች የማይንቀሳቀስ ንብረትን ለማስተላለፍ ወይም ደግሞ የማይንቀሳቀስ ንብረት ላይ ያለ መብትን ለማስተላለፍ የሚደረግ ውል በመርህ ደረጃ በፍርድ ቤት ወይም ደግሞ ውል ለማዋዋል ስልጣን በተሰጠው አካል ፊት መደረግ አለበት። በዚህ ካልተደረገ ተቀባይነት እንደማይኖረው የፍትሐብሔር ህጋችን አንቀጽ 1723 እና አንቀጽ 2878 በግልጽ ደንግገው እናገኛቸዋለን። ነገር ግን በልዩ ሁኔታ ከተወሰኑ የሰበር ችሎት ውሳኔዎች በመነሳት የመንደር ውል ህጋዊ የሚሆንባቸው ሁኔታዎች አሉ። እነዚህን የመንደር ውል ህጋዊ የሚሆንባቸውን ወደ 5 የሚደርሱ ሁኔታዎችን ነው ዛሬ እምነግራችሁ። በድጋሜ እስከ መጨረሻው ድረስ እንድትከታተሉ እጋብዛለሁ። የመጀመሪያው የመንደር ውል ህጋዊ የሚሆንበት ሁኔታ የሽያጭ ውል መኖሩ ከታመነ ወይም ደግሞ ካልተካደ ነው። እንግዲህ ገዢ ውል እንዲፈጸምለት ክስ አቅርቦ ሳለ ከሳሽ መከላከያ መልሱ ላይ በመካከላቸው ውል መኖሩን ካመነ ወይም ደግሞ ካልካደ እና በሌሎች ነጥቦች ላይ መልስ ከሰጠ ፍርድ ቤቱ በራሱ አነሳሽነት ውሉ በፍርድ ቤት ወይም ደግሞ ውል ለማዋዋል ስልጣን በተሰጠው አካል ፊት አልተደረገም ብሎ ውድቅ ሊያደርገው አይችልም። እንግዲህ ውድ የቻናል ቤተሰቦች እንግዲህ የፌዴራል ጠቅላይ ፍርድ ቤት ሰበር ሰሚ ችሎት በተለያዩ መዛግብት ላይ ይህን በተመለከተ አስገዳጅ የህግ ትርጉም ሰጥቷል። ስለዚህ ከሳሽ ላቀረበው ክስ ተከሳሽ ካመነ የመንደር ውል አለ፣ ቤት ተሻሽጠናል፣ ነገር ግን ይሄ በውልና ማስረጃ ወይም ደግሞ በሚመለከተው አካል ፊት ካልተደረገ ተቀባይነት የለውም ስለሚል ተቀባይነት ሊኖረው አይገባም ብሎ የሚከራከር ከሆነ የሽያጭ ውል መኖሩን በማመኑ ብቻ የለም ሊያስብል እንደማይችልና ሊጸና እንደሚገባ ማወቅ ያስፈልጋል። ስለዚህ የሽያጭ ውል መኖሩ ከታመነ ወይም ደግሞ ካልተካደ የመንደር ውል ተቀባይነት የሚኖርበት ህጋዊ የሚሆንበት ሁኔታ አለ ማለት ነው። በሁለተኛ ደረጃ በማህበር በመደራጀት የተሰራ ቤት በሽያጭ ማስተላለፍ ነው። እንግዲህ በማህበር በመደራጀት እየተሰራ ያለ ቤቱ ተጠናቆ ካርታ እስኪወጣለት ድረስ የማህበሩ አባል የሆነ ሰው ይህን ቤት ቢያስተላልፍ ቤት የመስራት መብቱን ወይም ደግሞ እጣውን እንዳስተላለፈ ይቆጠራል እንጂ የማይንቀሳቀስ ንብረትን እንዳስተላለፈ አይቆጠርም። የማህበሩ አባል በስሙ ካርታ እና የባለቤትነት ማስረጃ እስካልተሰጠው ድረስ ቤቱ ወይም ደግሞ እየተሰራ ያለው ቤት በማህበሩ አጠቃላይ ይዞታ ስር የሚገኝ በመሆኑ የማህበሩ አባል ለሶስተኛ ወገን ሊያስተላልፍ የሚችለው እጣውን ወይም ደግሞ ጥቅሙን እንጂ የማይንቀሳቀስ ንብረት ላይ ያለው መብት አይደለም። ስለዚህ ውድ የቻናል ቤተሰቦች እንዲህ አይነት ውሎች የግድ ስልጣን በተሰጠው አካል ፊት ሊረጋገጡ አይገባም፣ መረጋገጥ አለባቸው ተብሎ ውድቅ ሊደረግ አይገባም። ይህን በተመለከተ የፌዴራል ጠቅላይ ፍርድ ቤት ሰበር ሰሚ ችሎት በቅጽ 8 የሰበር መዝገብ ቁጥር 36/29/4 ላይ አስገዳጅ የህግ ትርጉም ሰጥቷል። ስለዚህ በማህበር በመደራጀት የተሰራ ቤት በሽያጭ ማስተላለፍን በተመለከተ ህጋዊ የሚሆንበት ሁኔታ መኖሩን ማወቅ ያስፈልጋል። በሶስተኛ ደረጃ ያልነበረን ቤት ሰርቶ ለማስተላለፍ የሚደረግ ውል ነው። እንግዲህ ውድ የቻናል ቤተሰቦች ብዙውን ጊዜ እንዲህ አይነት ውል ከሪል ስቴት ቤቶች ግንባታ ጋር የተያያዘ ነው። ምንም እንኳን ውላቸው ላይ የማይንቀሳቀስ ንብረት ሽያጭ ውል ቢሉም ውሉ በሚደረግበት ጊዜ ቤቱ ያልነበረ ነው እንደሚታወቀው። ስለዚህ ውል በሚደረግበት ጊዜ ቤቱ ያልነበረ በመሆኑ የማይንቀሳቀስ ንብረት ባለሀብትነት ከአንዱ ወደ ሌላው ተላልፏል ሊባል አይችልም። ስለዚህ ያልነበረን ቤት ሰርቶ ለማስተላለፍ የሚደረግ ውል የግንባታ ውል እንጂ የማይንቀሳቀስ ንብረት ሽያጭ ውል ሊባል የሚችል ባለመሆኑ ውሉ በፍርድ ቤት ወይም ደግሞ ውል ለማዋዋል ስልጣን በተሰጠው አካል ፊት ቀርቦ መረጋገጥ አለበት ሊባል አይችልም፣ መረጋገጥም
አይኖርበትም ማለት ነው። ይህም በተመለከተ የፌዴራል ጠቅላይ ፍርድ ቤት ሰበር ሰሚ ችሎት በቅጽ 7 የሰበር መዝገብ ቁጥር 32/22 ላይ አስገዳጅ ሕግ ትርጉም ሰጥቷል። ስለዚህ ከሪል ስቴት ቤቶች ጋር በተገናኘ ውሉ የግንባታ ውል እንጂ የማይንቀሳቀስ ንብረት የሽያጭ ውል ባለመሆኑ በፍርድ ቤት ወይም ደግሞ ውል ለማዋዋል ስልጣን በተሰጠው አካል ፊት ቀርቦ መረጋገጥ አለበት ሊባል አይችልም። በመንደር ውል ቢካሄድም ወይም ደግሞ በውልና ማስረጃ ቀርቦ መረጋገጥ ባይኖርበትም ውሉ ሕጋዊ የሚሆንበት አግባብና ሁኔታ አለ ማለት ነው። በአራተኛ ደረጃ አዋዋይ ፊት ቀርቦ ነገር ግን አስተዳደራዊ ወይም ደግሞ የፕሮቶኮል ጉዳዮች ለተወሰነ ጊዜ ሳይፈጸምበት የቆየ የመንደር ውልን በተመለከተ ነው። ይህም በተመለከተ እንግዲህ የፌዴራል ጠቅላይ ፍርድ ቤት ሰበር ሰሚ ችሎት በቅጽ 8 የሰበር መዝገብ ቁጥር 36/740 ላይ አስገዳጅ ሕግ ትርጓሜ ሰጥቷል። እንግዲህ ችሎቱ በዚህ መዝገብ ላይ በሰጠው ውሳኔ መሰረት በግራ ቀኙ መካከል የተደረገው የመንደር ውል ስልጣን በተሰጠው አካል ፊት ቀርቦ ነገር ግን አስተዳደራዊ ወይም ደግሞ የፕሮቶኮል ጉዳዮች የተሟሉት የተወሰነ ጊዜ ከቆየ በኋላ ቢሆንም ውል ለማዋዋል ስልጣን በተሰጠው አካል ፊት ያልተደረገ ነው በሚል ውድቅ ሊደረግ አይገባም በማለት ትንታኔ ሰጥቷል ማለት ነው። እንግዲህ ችሎቱ በዚህ መዝገብ ላይ በተጨማሪ ቤቱን የሚመለከቱ ዕዳና እገዳ ለማጣራት እንዲሁም ደግሞ ክፍያ ለመፈጸም የውልና ማስረጃ ምዝገባ ጽሕፈት ቤት በውል ላይ ማህተም ሳያሳርፍበትና የፕሮቶኮል ቁጥር ሰጥቶ ሳያረጋግጥበት የተወሰነ ጊዜ ያለፈ ቢሆንም እነዚህ አስተዳደራዊ ጉዳዮች እስኪከናወኑ ድረስ በውል ላይ ማህተም ሳያርፍበት መቆየቱ ወይም ደግሞ የፕሮቶኮል ቁጥር ሳይሰጠው መዘግየቱ ውሉ እንዳልተደረገ የሚያስቆጥረው አይደለም በማለት ትንታኔውን ይህ የሰበር ሰሚ ችሎት ከላይ በነገርኳችሁ የሰበር ቅጽና የሰበር መዝገብ ቁጥር ትንታኔውን ሰጥቷል ማለት ነው። ስለዚህ ይህን በተመለከተ ውሉ ሕጋዊ የሚሆንበት አግባብና ሁኔታ መኖሩን ማወቅ ያስፈልጋል። በመጨረሻ ደረጃ የሊዝ መብትን ለማስተላለፍ የሚደረግ ውል ነው። በሊዝ የተገኘ ይዞታ ላይ እንግዲህ ግንባታ ከመጀመሩ በፊት ወይም ደግሞ ተጀምሮ በግማሽ ከመጠናቀቁ በፊት የሊዝ መብት ዘመኑ እስከሚጠናቀቅበት ድረስ በቦታው የመጠቀም መብትን ማስተላለፍ ይቻላል። ነገር ግን የሚተላለፈው በቦታው ላይ ግማሽ ግንባታ ከተከናወነ በኋላ ከሆነ በቦታው ላይ የመጠቀም መብት ብቻ ሳይሆን በቦታው ላይ ከተሰራው ሕንፃ ጭምር በመሆኑ የሊዝ መብት ማስተላለፍ የማይንቀሳቀስ ንብረት እንደማስተላለፍ ይቆጠራል። ይህም በተመለከተ እንግዲህ የፌዴራል ጠቅላይ ፍርድ ቤት ሰበር ሰሚ ችሎት የሰበር መዝገብ ቁጥር 19/1095 እና 22/5796 ላይ አስገዳጅ የሕግ ትርጉም ሰጥቶበታል። ስለዚህ ሁለት ነገር መታየት ይኖርበታል በማለት እንግዲህ ይህ የሰበር ሰሚ ችሎት ውሳኔውን ያሳርፋል። የመጀመሪያው አንድ ሰው መሬት በሊዝ ወስዶ ምንም አይነት ግንባታ ካልፈጸመበት ወይም ደግሞ ግንባታ ጀምሮ በግማሽ ከማጠናቀቁ በፊት የሊዝ መብቱን በመንደር ውል ማስተላለፍ ይችላል። ሁለተኛው ደግሞ የግንባታው ደረጃ ግማሽና ከዚያ በላይ የደረሰ ከሆነ ይህ የሚተላለፈው በቦታው ላይ የመጠቀም መብት ብቻ ሳይሆን በቦታው ላይ የተገነባውን ይህን የማይንቀሳቀስ ንብረት ቤቱን ጭምር በመሆኑ ውል ለማዋዋል ስልጣን በተሰጠው አካል ፊት ቀርቦ መረጋገጥ ይኖርበታል ማለት ነው። ነገር ግን አንድ ሰው መሬቱ በሊዝ ወስዶ ምንም አይነት ግንባታ ካልፈጸመበት ወይም ደግሞ ግንባታ ጀምሮ በግማሽ ከማጠናቀቁ በፊት የሊዝ መብቱን በመንደር ውል ማስተላለፍ እንደሚችል ይህ የመንደር ውልም ሕጋዊ የሚሆንበት አግባብና ሁኔታ መኖሩን ማወቅ ያስፈልጋል። እነዚህን 5 ቲፖች ውድ የቻናል ቤተሰቦች ወስዳችሁ ልትጠቀሙባቸው ይገባል። እንዲሁም ደግሞ የተለያዩ ጉዳይ እንዲሁምና ቤትና ግንባታ የመንደር ውል ያደረጉ ሰዎች ጓደኞች ሰዎች ካሏችሁ ይሄን ቪዲዮ ሼር አድርጉላቸው። እንዲሁም ጠቃሚ ሆኖ ካገኛችሁት ከተመቻችሁ ላይክ አድርጉት። ለዛሬ የነበረኝ የሕግ ምክርና ትንታኔ ይህን ይመስል ነበር። በቀጣይ እጅግ ጠቃሚ በሆነ የሕግ ጉዳይ እስክመለስ ድረስ ቸር ሰንብቱ። ባባይ